አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ የሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። የምታበረታቱኝ እህት ወንድሞችም ከልብ ነው የማመሰግነው። ኑሩልኝ የኔ ውዶች። ዛሬ ደግሞ ክፍል 15 እየመጥቻለሁ ማለት ነው። ይህን ባሌን ባገኘሁት ክፍል 15 የግማሽ ሴሚስተር እረፍት ቤተሰብ ጋር ከሄደው ተማሪ ይልቅ እዛው ግቢ የሚቆዩ ተማሪዎች ብልጫ አላቸው። የአንደኛ ሴሚስተር ትምህርት ጨርሰን ሁለተኛን ለመጀመር ምዝገባ ጨርሰናል፣ ግን ትምህርት በቶሎ አይጀመርም። የአሁኑ ውጤቴ እጅግ በጣም አስደስቶኛል። 3.85 ሆኖልኛል። በውጤቴ ጓደኞችም አለሜም በጣም ተደሰቱ። ለቤተሰቦቼ ግን አልነገርኳቸውም፣ ምክንያቱም አያምኑኝማ። እነሱ የሚያውቋት ኢማን ትምህርት ፈጽሞ የማይሆንላት ግዴለሿን ኢማን ነው። አሁን 3.85 አመጣሁ ብል ማን ያምነኛል? እዛው ሂጄ በአይናቸው ካላሳየሁ። አለሜ ተጋብተን አብረን ለመኖር ራሱን አዘጋጅቷል። ቤተሰቦቹ ጋር እንደሚኖር አውቅ ነበር። አሁን የራሱን ቤት ተከራይቶ የኔን መምጣት የሚጠባበቅ ይመስላል። አለሜ ሽማግሌ ወደ እኔ ቤተሰቦች ለመላክ የኔን ትዕዛዝ ይጠብቃል። ምክንያቱም ሽማግሌዎች ከመምጣታቸው በፊት ቤተሰቦች እንግዳ እንደሚመጣ አውቀው መዘጋጀት አለባቸው። እኔ ግን ለመናገር ፈራሁ። ሁሌ እንደ ሕፃን ስለሚቆጥሩኝ ዛሬ አድጌያለሁ ዳሩኝ ለማለት አቅም አጣሁ። ግን ደግሞ መናገሬ ግዴታ ነው። ፈራ ተባ እያልኩ ለሷሊህ መደወል እንዳለብኝም አሰብኩ። ምንም ነገር ሲፈጠር ቀድሜ ለሱ ነው የምናገረው። እሱም እንደዛው የሚያስበው ነገር ካለ ምንም ሳይደብቅ ይነግረኛል። የሆነ ነገር ስናስብ ቀድመን እናቅዳለን። እቅዳችንን የምናሳካው በመጣላትም ሊሆን ይችላል። የምፈልገውን ነገር ስናገር ከኔ ተቃራኒ ይሆናል። በጭራሽ ይሄ አይሆንም፣ ይሄ ነው መሆን ያለበት ብሎ ይሞግታል። ሁለታችንም የኔ እያልን እንጮኻለን። ጩኸታችንን የሚረብሸው አባቴ ሁለታችንም የምንፈልገውን ይሰጠናል። ከዛም የምንፈልገውን ካገኘን ተንኮላችንን እንናገራለን። ውይ የእናንተን እኮ ሚስጥር ቀበሮ እንኳን ፈልፍላ አታወጣውም፣ ጉደኞች ናችሁ ትለናለች። ሁለታችንም በጣም እንዋደዳለን። ሁሌ እንደ ሕፃን እያየኝ ይንከባከበኛል፣ ይሳሳልኛል። በእርግጥ በፍቅር መውደቄን ደብቄዋለሁ። ምክንያቱም ግን ወንድሜ ስለሚወደኝ ሁሉም ወንዶች ለሱ ያንሱበታል። ለዚህም ነው ሳልነግረው የተውኩት። አሁን ግን ማወቅ ያለበት ሰዓት ደርሷል። አሰላሙ አለይኩም ወንድሜ እንዴት ነህ? ወአለይኩም ሰላም የኔ ቆንጅዬና ጣፋጭ ተወዳጅ እህት ደህና ነሽልኝ? ትንሿ አልሐምዱሊላህ ደህና ነኝ። የኔ ነገር ልንገርህ ነው አልሐምዱሊላህ ደህና ነኝ። የሆነ ነገር ልነግርህ ነው። ምን ንገርኛ? ባላገባ ነው። ምን? ማንን? የት? በደነገጠና በተቆራረጠ ድምፅ ጥያቄውን አከታተለ። እኔ ቤት ለመንገር ፈራሁ። በቃ ሁሉንም አንተ ጨርሰው። እንዴት? ምኑን ነው የምጨርሰው? ምንም አልገባኝም። ማንን ነው የምታገቢው? ኡስማን ይባላል። የደሴ ልጅ ነው። የኢክራም የባሏ ጓደኛ ሚዜው ነው ነበር። ሀሀሀ ሚዜው በትላልቅ ሰርጎች ትንንሽ ሰርጎች ይፈጠራሉ ሲባል ሰምቼ ነበር። ሀሀሀ ሚዜውን አንቺም ወሰድሽ?
እባክህ ወሬውን አቁምና ወደ ተግባር ግባ። እሺ ታዛዥ ነኝ። ላንቺ የማልሆነው የለም ታውቂያለሽ። አሁኑኑ አማቼን አገኘዋለሁ። በቃ እሺ አገኘውና ዝርዝር ዘገባ ታቀርብልኛለህ። እሺ ትንሿ አትርሺ ደግሞ በጣም እንደምወድሽ በቃ ቻው። እኔም ውድድድ ነው እኮ ማረግህ የኔ ውድ ቻው። ስልኩን እንደዘጋሁ አስከትሎ አለሜ ደወለ። ለሷሊህ እንደነገርኩትና እንደሚያገኘው ነገርኩት። ልክ ሷሊህ እንዳለው ዋው አማቼን ልተዋወቀው ስለሆነ ደስ ብሎኛል ብሎ አማቼ የሚለውን ቃል ደገመልኝ። ሁለቱም ሳይተዋወቁ ለኔ ሲሉ ብቻ ስለተዋደዱ ደስ አለኝ። ምንም ጊዜ ሳያባክኑ የዚያኑ ቀን ተገናኝተው ተዋወቁ። አሁን ሀሳቤን ሷሊህ ላይ ጥዬ በመጠኑም ቢሆን እፎይ ብያለሁ። ምክንያቱም ወንድሜ ሀሳቤን ይጋራልኛል። ከተገናኙ በኋላ ሷሊህ ደውሎ ምርጫሽን ወድጄልሻለሁ የኔ ቆንጆ አሪፍ ልጅ ነው። በቃ ከዚህ በኋላ እኔ ጉዳዩን አስፈጽማለሁ። አንቺ አታስቢ እሺ ትንሿ ብሎ አበሸረኝ። አለሜ ሁሉም ነገር በፍጥነት እንዲሆን ይፈልጋል። ሷሊህ ሀሳቡን ደግፎ የዛኑ ቀን ማታ ቤት ነገራቸው። አባቴ ደወለልኝ። እንደነገራቸው እርግጠኛ ሆንኩ። ስልኩን ለማንሳት አፈርኩ። ሳላነሳው ተውኩት። ቀጥላ እናቴ ደወለች። ፍርሃት አለኝ። ግን ከአባቴ በዚህ ጉዳይ ላይ እናቴ ትሻለኛለች። እየፈራሁ አነሳሁት። የኔ ልጅ ናፍቆቴ ምንድነው የምንሰማው አለችኝ በፍርሃት ድምጽ። ያው ሷሊህ እንደነገራችሁ ነው አልኳት በለሆሳስ ድምጽ። እሺ ልጁንስ በደንብ ታውቂዋለሽ? ልጁ እወደዋለሁ። ክፉ እንዳያገኝብኝ እሰጋለሁ። የአይኔ ማረፊያ ስስቴ ነሽ። የኔ ልጅ ፍቅር ስስትና የኔን የማጣት ፍርሃት ባስጨነቀው ድምጽ እንባ እየተናነቃት ተናገረች። እማ እባክሽ እንደዚህ አትሁኚ። በጣም ቅርብሽ ነኝ እኮ የምሆነው። በጣም ቅርብሽ ነኝ እኮ የምሆነው። የፈለግነው ሰዓት መገናኘት እንችላለን። ደሴ ማለት እኮ የ20 ደቂቃ መንገድ ነው። ሩቅ አይደለም። ደግሞ አሁንስ የ2 ቀን ጉዞ ተጉዤ ተራርቀን የለ እማ። እንደውም ደስ ሊልሽ ነው የሚገባው። እንባዋ እንባዬን ቢያመጣውም አብሬያት ከማልቀስ ማረጋጋትን መረጥኩ። ይህን ስናገር ለቅሶዋን አቁማ ሳቀች። ተረጋጋችም። በተረጋጋ መንፈስ ብዙ አወራን። ከእናቴም ጋር ንግግራችንን ጨረስን። ስልኩን ዘግቼ ወደ አለሜ ደወልኩ። እኔ ቤተሰብ ጉዳዩን ስላወቀ እፎይ ብዬ ደስ ብሎኛል። አለሜን ከሷሊህ ጋር በመተዋወቁ ደስ ብሎኛል። እሱም ልክ እንደ ሷሊህ ተመችቶታል። ወንድሜና ባሌ ቀድመው ተዋውቀው በመዋደዳቸው ደስ ብሎኛል። ሽማግሌ እሁድ እንደሚላክ ነገረኝ። ያው ሰርጉም እኔ ስመለስ ክረምት ላይ ነው የሚሆነው። አለሜ ሐምሌ ውስጥ እንዲሆን ይፈልጋል። ከዚህ መቼ ትምህርት እንደምጨርስ በቁርጥ ቀኑም አላውቅም። ስለዚህ ነሐሴ መጀመሪያ ላይ እንዲሆን ሀሳብ አቀረብኩ። ቅር እያለውም ቢሆን ተስማማ። ግን አንድ ነገር ውስጤን ረበሸኝ። ከአለሜ ጋር በአንድ ቤት ውስጥ በትዳር ተሳስሮ መኖር ህልሜ ነው። ግን ትምህርቴስ? ከተጋባን በኋላ ላልማር ነው ወይስ ተጋብተን ተለያይተን ልማር? ከተጋባን በኋላ እንኳን ለአመታት ለቀናት ልለየው አልፈልግም። ሁሌም አብሬው መሆን ነው ፍላጎቴ። ጠዋት ከእንቅልፌ ስነቃ የእይታዬ መጀመሪያ አለሜ እንዲሆንልኝ ነው ምኞቴ። የትዳር ትርጉም እኔ እስከ ገባኝ ድረስ በአንድ ጣሪያ ስር ተሰባስቦ አንዳቸው ለአንዳቸው መኖር ማለት ነው። ተራርቆ
ትዳር ለኔ አይዋጥልኝም። ስለዚህ ያሳሰበኝ ጉዳይ ነገርኩት። በጭራሽ ትምህርት ማቆም ብሎ ነገር የለም። እዚህ ያለውን ነገር እኔ ጨርሳለሁ። አንቺ ከዛ ዝውውር ሞልተሽ ግሬድ ሪፖርተሽን ይዘሽ መተሽ ሁለተኛ አመት እዚህ ወሎ ዩኒቨርሲቲ ትጀምሪያለሽ። ይህን ሲለኝ ደስታዬ ወደር አጣ። ትልቅ ሸክም ቀለለኝ። እረ ይቻላል ማለት ነው ዝውውር? በጣም ደስ ይላል። አዎ ይቻላል ሁቢ። በቃ ሱቅ ልዘጋ ነው። ቤት ገብቼ በደንብ እናወራለን። እሺ እወድሻለሁ የኔ ንግስት። እሺ እኔም እወድሃለሁ። ቻው። ስልኩን ከዘጋሁ በኋላ በሀሳብ ሰምጬ ቀረሁ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ እላችኋለሁኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።